የአሜሪካው ፕሬዚደንት ዶናልድ ትራምፕ እሁድ ዕለት የ80ኛ ዓመት የልደት በዓላቸውን ሲያከብሩ ከኢራን ጋር የተደረሰውን ስምምነት ወዲያም ከዩክሬን ጋር የሰመረ የሩሲያን የሰላም ስምምነት እቅድ በመመኘት እንደነበር ተገልጧል። ትራምፕ የ80ኛ ዓመት የልደት በዓላቸውን እንደምንም ቁጥሩን ጠርተው ሲያከብሩት የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ደግሞ ለዘላለም ለመኖር የሚያበቃቸውን የ20 ቢሊዮን ፓውንድ እቅድ መንደፋቸው ተሰምቷል። አንድም የጉድ ሀገር ገንፎ እያደር ይፋጃለን፣ ሁለትም ጉድ ሳይሰማ መስከረም አይጠባ የሚሉትን ያስታውሷል። የሩሲያና የዩክሬን መሪዎችም ከትራምፕ ጋር በየተራ የስልክ ውይይት ማድረጋቸው ተነግሯል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ዕድሜ ጸጋ ነው ይሏል ኢትዮጵያውያኑ አበው። ነገር ግን ብዙዎች ዕድሜያቸውን ሲጠየቁ ይቀንሳሉ፣ ገሚሶቹ ደግሞ ሥራ ለመቀጠር ሲሉ ዕድሜ ይጨምራሉ። ይሄ ከቆምንበት ምድር ሲቃኝ ያለው እውነታ ነው። ከዚህ ወጣ ስንል ደግሞ ዛሬ እንደምንም ብለው 80ኛ ዓመታቸውን ያከበሩት ሰው የአሜሪካው ፕሬዚደንት ዶናልድ ትራምፕ ነገር አለ። እርሳቸው ያኔ እንደ አውሮፓኑ አቆጣጠር በ2016 የፕሬዚደንታዊ የምረጡኝ ዘመቻቸው ወቅት የ78 ዓመት ሰው ነበሩ። በምርጫው ድልም ቀንቷቸው ተመርጠው ዋይት ሃውስ ቤተ መንግሥት ለ4 ዓመታት መንገሳቸውም አይዘነጋም። ያኔም ግን ትራምፕ 78 ዓመታቸው ሆኖ 4 ዓመታትን ጨርሰው ለዳግም ምርጫ ሲፎካከሩ ድል ከርሳቸው አልሆነም። እናም ለቀው ወደ ግል መኖሪያቸው መሄዳቸውም ይታወቃል። ከዚያ በኋላ ደግሞ ትራምፕ 4 ዓመታትን በውጭ አሳልፈው ለዳግም ምርጫ መወዳደራቸውና አሸንፈው ድል ሲያውጁም በ78 ዓመታቸው ላይ ነበሩ። ዛሬ በእርግጥ ከተመረጡ 2ኛ ዓመታቸውን ይዘው ይኸው 80 ዓመቴ ነው ሲሉ በኢራን ከገቡበት ጦርነትና ከደረሱ የሰላም ስምምነት ጋር እንዳንድ ድል ማክበራቸውን የተሰማው። ከኢራን ጋር ተደርሷል። የፊታችን አርብን በስዊዘርላንድ ይፈረማል የተባለው ፊርማ ጉዳይ የሚጠበቅ ሆኖ ትራምፕ ግን የ80ኛ ዓመት የልደት በዓላቸውን በደማቅ ሁኔታ አክብረዋል። የደላው ሙቅያኝ ካሌሏል። በዚያ የ80ኛ ዓመት የልደት በዓላቸው አጋጣሚ የተንበሸበሹትን ዶናልድ ትራምፕን ደግሞ ረዥም ዕድሜ ይስጦት እንደ ማቱሳላ ያድርጎት ያሏቸው ቁጥራቸው ብዙ መሆኑን ልብ ይሏል። ወድጄ ነው የምወዳት ከግንድ የሚያላጋ ልጅ አላት እንደተባለው ከነዚያ መሰል ሰዎች ትራምፕን እንኳን አደረሶ እንኳንም ደስ ያለው ካሏቸው መካከል ደግሞ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን አንዱ ናቸው። ፑቲን ለትራምፕ ስልክ ነው የደወሉላቸው። እንኳን ለዚህ ዕድሜ አበቃህ ብለዋቸዋል። አሁን ትራምፕ ግን 80 የሚለውን የዕድሜ ቁጥር ይወዱት ይሆን? ምን ሊጨምሩ ምንስ ሊቀንሱ ብቻ ጥያቄ ነው። ፑቲን ግን እንኳን አደረሰ ብለዋቸዋል። ፑቲን ያንን አጋጣሚ ተጠቅመውን በዋና ዋና ዓለም አቀፋዊ ጉዳዮችም በዩክሬን ስለገቡበት ጦርነት ወዲያም ኢራንን ስላካተተው የወደፊቱ የአሜሪካና የሩሲያ ግንኙነት ጉዳይ እንዳነሱላቸውና እንደተወያዩ የክሬምሊኑ አማካሪ ዩሪ ኡሻኮቭ አስታውቀዋል። ታዲያ በፑቲንና በትራምፕ መካከል የተደረገው የስልክ ውይይት ለ50 ደቂቃ የረዘመ እንደነበረም ነው የተገለጠው። ፑቲን በትራምፕ የ80ኛ ዓመት የልደት በዓል አከባበር እንኳን አደረሰው ሲሉ ስልክ የደወሉ የመጀመሪያው የውጭ ሀገር መሪም ናቸው። የሞኝ ቁም ነገራም ከዥማት ይከራል ይሏል። ፑቲን እስራኤልና ኢራንን
ተንተርሶ በመካከለኛው ምስራቅ ቀጠና ስለተፋፋመው ጦርነትም አንስተው ትራምፕ የያዙት የዲፕሎማሲ ጥረት ሁሉንም ማሸነፍ እንደሚችሉ ሞቅ አድርገው አወድሷቸዋል ሲል ዘገባው ይተነትናል። እርሳቸውም ያንን ይወዱታል ይሏቸዋል ትራምፕን። ትራምፕ በመካከለኛው ምስራቅና በባህረ ሰላጤው ቀጠና የተፈጠረው ያለመረጋጋትና ጦርነት ለሩሲያ ምርጥ የምጣኔ ሀብት አጋጣሚና ሰፊ የትርፍ ማጋበሻ መንገድ እንደከፈተላቸው ይነገራል። ሩሲያ ከነዳጅ ዘይትና ከጋዝ ሀብቷ የወጪ ንግድ ገበያዋ ስንጥቅና እጥፍ ድርብ የዶላር ትርፍ አግኝታለች። ትራምፕ በዩክሬን ጦርነትም ለጦርነቱ መባባስና መቀጠል ምክንያት ናቸው ባሏቸው የአውሮፓና የዩክሬን መንግስታት ላይ ግፊት እንደሚያደርጉም ነው ለፑቲን የነገሯቸው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪን በበኩላቸው ገና ከበፊቱ ጀምሮ ዋሽንግተን ላመነበትና ላቀረበላቸው የተኩስ አቁም ጥሪ አዎንታዊ ምላሽ መስጠታቸው ይነገራል። ግን ደግሞ ዘለንስኪ ምንም ቢሉ ምንም ቢናገሩ በሩሲያ የኃይል ዘርፍ ላይ ጥቃት መፈጸማቸውን አላቆሙም ይሏቸዋል። ዛሬ በተሰማ ዜና ታዲያ ሩሲያም ግዙፍ የተባለ የሚሳይልና የሰው አልባ የጦር አውሮፕላን ወይም እነርሱ ድሮንስ በሚሉት የእሳት አበላዋን በዩክሬኗ ርዕሰ ከተማ ኪቭ ላይ መድፋቷን የተሰማው። በዚያ ጥቃቷም ሩሲያ የ4 ሰዎችን ግዳይ መጣሏና 23 ሰዎችን በጽኑ ማቁሰሏን የተሰማው። ሩሲያ በትናንትናው ጥቃቷ የዩክሬንን በርካታ መሰረተ ልማቶች ማውደሟና በእሳት ማጋየቷም ነው የተሰማው። በሩሲያ ከባድ ጥቃት ከወደሙት የዩክሬን መሰረተ ልማትና ግንባታዎችም በርካታ ዘመናትን ያስቆጠረ ዕድሜ ያለው ገዳም በኪቭ ከተማ መውደሙ ነው የተገለጠው። ሩሲያ ትናንት በፈጸመችው የባለስቲክ ሚሳይልና የሻሂድ ሰው አልባ የጦር አውሮፕላን ጥቃቷ ነው የዩክሬኑን ታሪካዊና ዕድሜ ጠገብ ገዳም ያወደመችው። የዩክሬን ዋና ከተማ ኪቭ ክፉኛ ተደብድባለች ሲል ዘገባው ያትታል። በሌላም ዜና በእንግሊዝ የውሃ መተላለፊያ ስትቀዝፍ የነበረችው የሩሲያ የነዳጅ ጫይ መርከብ መያዟ ተሰምቷል። የእንግሊዝ የባህር ኃይል ኮማንዶዎች የሩሲያዋን የነዳጅ ጫይ መርከብ ለዝርዝርና ተጨማሪ ምርመራ በሚል መውሰዳቸውም ነው የተሰማው። ያቺ በሩሲያ የባህር ኃይል የተመዘገበችው ስሚርቶስ መርከብ የተያዘችው ደግሞ በዶርሴት የውሃ ጠረፍ ነው። 24 የጆርጂያና የህንድ ተጓዦችን አሳፍራ እንደነበረም ነው የተገለጠው። አሁን ዕለት ረድኤከል ወይም ላይን ሲይዝ በተካሄደው የእንግሊዝ ኮማንዶች ከሄሊኮፕተር ዘሎ በሩሲያ መርከብ ላይ የማረፍና እንዳዳይ ነብርም በሰዎቹ ላይ መከመር ጉዳይ በእንግሊዝ ኃይሎች ለመጀመሪያ ጊዜ በስኬት የተጠናቀቀና የተከናወነ መሆኑን የቢቢሲ ዘገባ ያስረዳል። ሩሲያ በእንግሊዝና በምዕራባውያኑ ማዕቀብ የተጣለባቸውን በብዙ መቶ የሚቆጠሩ የነዳጅ ጫይ መርከቦቿን በእንግሊዝ የውሃ መተላለፊያ ቻናል ማጓጓዟን አላቆመችም ነው የሚባለው። ያ መሆኑ ደግሞ ሁለቱን ሀገራት እንግሊዝና ሩሲያን አያይዞ ወደ ለየለትና ግዙፍ ጦርነት ማምራቱ አይቀርም የሚል ግምትን አሳድሯል። ይህ እንግሊዝ የመከላከያ ሚኒስቴር መግለጫ እንደሚያሳየው እንግሊዝ እስካሁን ከ500 በላይ የሩሲያን ነዳጅ ጫይ መርከቦች በማዕቀቧ መደብደቧን አስታውቋል። የእንግሊዝ ባለስልጣናት ጠቅላይ ሚኒስትሩን ኬር ስታርመርን ጨምሮ ሌሎችም በሩሲያ ላይ ስላደረሱት ኪሳራ በመኩራራት ሲናገሩ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪም የእንግሊዝን መንግስት አሳበጀ ሲሉ አጨብጭበዋል። በተለይም ደግሞ ፕሬዚደንቱ ቮሎዲሚር ዘለንስኪ ለሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ውድቀትን የሚመኙ ሰው ናቸውና እንግሊዝን አወድሰዋታል። ውሃ ምን ያስጮኸዋል ቢሉ ድንጋይ ይሉትን ያስታውሷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የሩሲያውን አቻቸውን ፊት ለፊት ሊላተሟቸው አይደፍሩም ይሏቸዋል። አረ እንዲያውም ሁለቱ ሰዎች ፑቲንና ትራምፕ እባብ ለእባብ ይተያይ ካብ ለካብናቸውም ይሏቸዋል። ወዲያም ደግሞ ሁለቱ ሰዎች በየፊናቸው የያዙት አቋም ተመሳሳይና እንዲያደርጋቸዋል ይሏቸዋል። ፑቲን በዩክሬን የገቡበትን የተንዛዛ የተባለለትን ጦርነት ከዩክሬን በርካታ ይዞታዎችን ለመንጠቅና ለመያዝ ነው። በዚያ የፑቲን አቋም ታዲያ ትራምፕ እምብዛም አይቆጡም። እሳቸውም ቢሆኑ ገና ካናዳን፣ ግሪንላንድን፣ የፓናማ ካናልና የሜክሲኮን ገመገም ጠቅልለው ወደ ሀገራቸው የመሬት ባንክ ሊዶሉት ወስነዋልና እናም ፑቲን እንኳንስ ዩክሬንን ብቻ ለዚያውም የክራይሚያን ወደብ ጨምሮ 4ቱን ግዛቶች መውሰድና የሶቪየት ህብረት ዘመን ግዛቶችን በሙሉ ቢጠቀልሏቸው ተው ይሏቸዋል ተብሎ አይታሰብም። ሁለቱ ሰዎች በብዙ ተግባራቸውና ባህሪያቸው ሳይቀር የሚያመሳስላቸው ብዙ ነገር አለን የሚባለው። ትራምፕ ሰሞኑን የ80ኛ ዓመት የልደት በዓላቸውን አክብረዋል። ፑቲንም እንኳን ደስ ያለህ እንኳንም አደረሰ ብሏቸዋል። ዴይሊ ሜይል ይላል የፑቲንን ገመና ገላልጦ ሲያሳየው ቆፍጣናውና ኮስታራው ሰው የኬጂቢው ቁንጮ ቭላዲሚር ቭላዲሚሮቪች ፑቲን የ20 ቢሊዮን ፓውንድ እቅድ ነድፈዋል ነው ያላቸው። ይህ ፑቲን የወደፊት እቅድ ደግሞ ለዘላለም በሕይወት ለመኖር ነው። ሞት ቢዘገይ የቀረ ይመስላል ይሏል። ለዚህ
በዚያ እርሳቸው ላቀዱት ዘላለማዊ የምድር ቆይታቸው ፑቲን ብዙ ጊዜ ዕድሜያቸው የተገደበ እንዳይሆን በሚል የማይሞክሩት ነገር የለም ይሏቸዋል። ራቁት ደረታቸውን ጥለው በፈረስ ሲጋልቡ በዚያ ቅዝቃዜው ድርቅ በሚያደርገው የሳይቤሪያ ግዛት አሳ ያጠምዳሉ። ያኔም ራቁታቸውን ናቸው ይሏቸዋል። ይህ 73 ዓመቱ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን እቅዳቸውና መሻታቸውን ያሳኩላቸው ዘንድ በመላዋ ሀገሪቱ የሚገኙትን ተመራማሪዎች ወይም ሳይንቲስትስ በሙሉ ያሉትን ያደርጉላቸው ዘንድ ትእዛዝ ሰጥተዋቸዋል። ካልቀበጡ አይዘሉ፣ ካልዘለሉ አይሰበሩ ይሉትን ያስታውሷል። ዴይሊ ሜይል ይላል ፕሬዚደንቱ ለዕድሜያቸው መራዘም የማይበሉት ነገር የላቸውም ሲልም ይዘረዝራል። ባለን ያቆየን ይሏል አበው። በእርግጥም ፑቲን ከውሃ ዋና እስከ ፈረስ ጉግስ ወይም ፈረስ ግልቢያ፣ ከመኪና እስከ የአየሩን ፈረስ ወይም የጦር አውሮፕላን ማብረር ወዲህም የተዋጣላቸው ስፖርተኛና መዳፋቸውን እንደ ሰይፍ ተጠቅመው መክተውም ከትክተውም የሚያጠቁና የሚጥሉ ሰው ናቸው ይሏቸዋል። ገሚሶቹ ደግሞ በመሪዎች ዓለም የተሳካላቸውና ምሉእ ናቸው የሚሏቸውም ስፍር ቁጥር የላቸውም። ፑቲን ሞትን ላለማየትና ዘላለም ለመኖር 20 ቢሊዮን ፓውንድ መድበዋል ነው የተባለው። ስልጣናቸውን ማቆያስ አስበው ይሆን? ጥያቄ ብቻ ነው። በሀብታሞቹና የተድላዋናና ቅምጥሎች ውስጥ ያሉት ሰዎች 70 ዓመትን ገና የወጣትነትም ሳይሆን የልጅነት መሆኑን ያሳያሉ። አወን ግን የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የተመኙትን ዕድሜ ተመራማሪዎቻቸውና ምኞታቸው ይሰጧቸው ይሆን? ተመኝ እንድታገኝ ይሏል። ግን ደግሞ ፑቲን የዚያን ያህልስ ዘላለማዊ ሕይወትን በምድር ላይ ቢያገኙ እንደ ሰው ይኖሩት ወይስ በጥያቄ የቀረ ጉዳይ ነው? ሰውየው ባላቸው ዕድሜ ላይ ዘላለማዊነትን የሚጎናጸፉ ከሆነ ደግሞ በዚህ ዘመን ያለነው በእርግጠኛነት ስለ ታሪካቸው ነበርን አናይም አንሰማምና ትንታኔ ዘገባውን ስናዘጋጅ በዋቢነት ዩሮኒውስን፣ ኒውስማክስ ወርልድን፣ ኒውዮርክ ፖስትን፣ ሮማ ዲስክን፣ ኢንዲፔንደንትን፣ ፒቢኤስ ኒውስን፣ ዴይሊ ሜይልን፣ ሜይል ኦንላይንን፣ ማላይ ሜይልና ሚያሚ ሄራልድን ተጠቅመናል።